የኢትዮጵያ የከፍታም ሆነ የዝቅታ ታሪኮቿ በቀጥታ ከቀይ ባህር ጋር የተቆራኙ ናቸው። ሃይማኖታዊ መዛግብትም ሆኑ ሌሎች የታሪክ ድርሳናት የሰደሯቸው መረጃዎች የሚያረጋግጡት ኢትዮጵያን ከባህር በር ነጥሎ ማየት እንደማይቻል ነው። ይህም ኢትዮጵያ በተፈጥሮም በታሪክም ሆነ በጂኦፖለቲካ ሂሳቢ ቢታይ የባህር በር ልታጣ የምትችልበትን አመክንዮ ሊያሳይ አይችልም። ሰፊ የቆዳ ስፋት፣ ከፍተኛ የህዝብ ቁጥር ያላትና ታሪካዊ የባህር በር ባለቤት የሆነችው ኢትዮጵያ የባህር በር ማጣቷም በታሪክ አጋጣሚ የተወሰነባትን ኢፍትሐዊነት ያሳያል። ምክንያቱም ብዙዎቹ ሀገራት አንፎርቹኔትሊ ወደ ባህር የማይጠጉበት በጣም ሆነ ሀገራት መሀል ሆኖ ነው፣ በተፈጥሮ በጣም ርቆ ነው። ኢትዮጵያ እዛው ናቹራሊ ባይዞ ኢትዮጵያ የባህር በር አጀሰንት ናት። ምክንያቱም 60 እና 40 ኪሎ ሜትር ነውና ያቺ ኪሎ ሜትር ኢንሲግኒፊካንት ነው ጀስቲፋብል አይደለም። ኢትዮጵያ ላንድ ሎክድ ናት ብሎ ከዛ ለመከልከል በቂ የጂኦግራፊ ርቀት አይደለም። ያንን መፍታት እንችላለን የሚል ሐሳብ ነው የሚያነሳው። አሁን ላይ ዓለም ከምትገኝበት የጂኦፖለቲካ አካሄድ አንጻር ብልጽግናን፣ ደህንነትንና ሁለንተናዊ እድገትን በውል ማረጋገጥ የሚቻለው የባህር በር ባለቤት መሆን ሲቻል ብቻ ነው። ኢትዮጵያ ደግሞ በቀጠናው ሰላምን በማስከበርና በመሰረተ ልማት ቀጠናውን በማስተሳሰር ያላትን ታሪካዊና አሁናዊ ሚና ለማስቀጠል የባህር በር ባለቤትነቷ ሊረጋገጥ ይገባል። ወደ ባህሩ መሄድ ለምን አስፈለገ? አሁን ባለንበት በደረስንበት የጂኦፖለቲካ እድገት የዓለምን እድገት፣ ብልጽግና፣ ደህንነት ከሚወስኑ ወሳኝ ጉዳዮች አንደኛው የሰፕላይ ቻይን ወይም ደግሞ በአማርኛ የአቅርቦት ሰንሰለትን መቆጣጠር መቻል እና የአቅርቦት ሰንሰለት ደህንነቱን ማስጠበቅ መቻል ነው። የአቅርቦት ሰንሰለት ሲባል የባህሩንም የመሬቱንም ይመለከታል። ስለዚህ አሁን ባለነው ዓለም ላይ በባህሩም ላይ በመሬትም ላይ ያለው በአየር ሶስቱንም የአየር የመሬትና የባህር የሶስቱን የአቅርቦት ሰንሰለት መቆጣጠርና ይህን የአቅርቦት ሰንሰለት የአየሩንም የባህሩንም የመሬቱንም ደህንነት ማስጠበቅ የማይችል ሀገር ብሔራዊ ደህንነቱን ማስጠበቅ አይችልም። የአየር የባህርና የመሬት የአቅርቦት ሰንሰለቱን መቆጣጠርና ደህንነቱን ማስጠበቅ የማይችል ቀጠና እንደ ቀጠናዊ ደህንነቱን ማስጠበቅ አይችልም። እዚህ ቀጠና ላይ አፍሪካ ቀንድ ላይ የምናየው አብዛኞቹ ሀገራት ግጭት ውስጥ ናቸው ያሉት። ቀይ ባህርና ኤደን ባህረ ሰላጤ የምንለው በአብዛኛው ደረጃ በሌሎች ሀያላን ሀገራት ፍላጎትና ሽኩቻ ውስጥ የወደቀ ነው። ስለዚህ ኢትዮጵያ ቀጠናውን የማዋሃድ የማስተሳሰር እንዲረጋጋ የማድረግ ታሪካዊ ኃላፊነቷን ለመወጣት የግድ እነኚህን የአቅርቦት ሰንሰለት ደህንነት ማስጠበቅ ይኖርባታል። ደህንነቱን ለማስጠበቅ የግድ አካላዊ እንቅስቃሴ ዘጋ ይፈልጋል። ፕሬዘንስ ኦን ሲ ይፈልጋል። የኤደን ባህረ ሰላጤና የቀይ ባህር ቀጠና የሀያላን ሀገራት ፍላጎት ያለበት፣ ሁሌ የጸጥታ ችግርና ስጋት የማይጠፋበት ነው። የኢትዮጵያ በዚህ ቀጠና የባህር በር ባለቤት መሆን የንግድ እንቅስቃሴዋንና ዲፕሎማሲያዊ ግንኙነቷን ከማጠናከር ባለፈ ለቀጠናው መረጋጋትም እድል ይዞ የሚመጣ ይሆናል። አሁን ያለንበት ቀጠና በጣም አስቸጋሪ ቀጠና ነው። የቀይ ባህር ቀጠና ብዙ ችግር ያለበትና የንግድ እንቅስቃሴ በየጊዜ የሚደናቀፍበት ነው። የኢትዮጵያ ወደዛ መውጣት እዛን አካባቢ በመረጋጋት ለኢትዮጵያም ለዓለምም የሚሆን ነው፣ ጥቅም ያመጣል። ከዛ ኢትዮጵያ መልማት ትፈልጋለች። ወደ ባህር ማቅረብ ደግሞ ብዙ የኢኮኖሚ አውታሮችን ይዞ ይመጣል። የማህበራዊ ጉዳይ፣ የሚሊተሪ፣ የብሔራዊ ደህንነት ጉዳይን የያዘ ሰፋ ያለው ጥቅም ይዞ ይመጣል ኢትዮጵያ። ኢትዮጵያውያን አንድ ሆነው በአንድ ሀሳብ በአድዋ ታሪክ እንደሰሩትና በህዳሴው ግድብም እንደደገሙት አሁን የትውልዱ ጥያቄ በሆነው በባህር በርም ታሪካዊ አንድነታቸውንና ህብረታቸውን በመጠቀም ታሪክን ሊደግሙ ይገባል።